ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊት ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። እሺ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስትና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማን ነው? ፍኖተ ጽድቅ የሚባል ማህበር ነው። ኦርቶዶክሳውያን አሁን ሁላችንም የቤተክርስቲያናችንን ስርዓት አክብረን የምናስከብርበት ሰዓት ነው። አክብረን የምናስከብርበት ሰዓት። እኛ ያላከበርናትን ቤተክርስቲያን ማንም እየመጣ ያከብረልን። የኔና የናንተ ዝምታ ማንም እየተነሳ በቤተክርስቲያኒቱ ላይ ማንም እንደፈለገ የሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማናለብኝነት ደግሞ በሚዲያ ሊያውም በትልልቅ ሚዲያዎች ስውት የሆኑ የቤተክርስቲያን ትምህርቶች እንዲተላለፉ እያደረጉ ይገኛል። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ ማህበሩ በጣም ስውት የሆኑ ትምህርቶችን በተደጋጋሚ እየለቀቀ ይገኛል። በተመሳሳይ ደግሞ በጣም ለጭፈራ ቅርብ የሆኑ ለስጋ ጆሮ የሚመቹ ዝማሬዎችንም ደግሞ እያቀረበ ይገኛል። ኦርቶዶክሳውያን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበስቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ፣ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ በአዲስ አበባ ውስጥ ያለን ኦርቶዶክስ ወጣቶች በአጠቃላይ ከአቶ ጸጋዬ ራስ ከማህበሩ ዋና ባለቤት ከሆኑት ከአቶ ጸጋዬ ራስና ስራ አስኪያጅ ከሆነውም ደግሞ ከኤልያስ ራስ አንወርድም። ይሄንን መልእክት ለነሱም ጭምር እንዲደርሳቸው ሁላችሁም ሪፖስትና ሼር አድርጉት። በአዲስ አበባ በመላው በሁሉም ኢትዮጵያ ያላችሁ ደግሞ ወጣቶች ከዚህ መልእክት ጎን መሆናችሁን በኮሜንት ሴክሽን እየገባችሁ በደንብ ድጋፋችሁን ግለጹ። ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክሳውያን ራሳችን የደቦ ፍርድን እንፈርዳለን። አለቅ የዮናስ ሙሉነን ታሪክ እኔ አውቃለሁ። እኔ ጥግ ድረስ ነው ማቀ ምን ላይ ምን ማውራት እንዳለብህ አውቃለሁ። ማን ስለሆንክ ስለማቅ ነው እንደዚህ በግልጽ የምናገር። እኔ እዛ ቤት ውስጥ ሄደው ዮንዬ ምንዬ እንደሚሉት አልሆንም፣ መቼም አላረገው። ዮንዬ ቆይ እስኪ ከእንትኑ ይልቅ እኔ በፍጹም እንደዛ አይደለም። ልክህን አስገብቼ ነው ምነግርህ። እዛው መጀመሪያ ላይ ወንድሞቼ ልትጫን ስትሞክር እኔ ነኝ ስርዓት አስይዤ አያገባህም፣ አንተ መወያየት አቅሙ የለም፣ አልተማርክም፣ ቁጭ በልና አዳምጥ፣ ደቂቃ ያዝ ብዬ ሚውት አድርገህ እንድታወራ ያደረግኩህ እኔ ነኝ። አንተማ እኛን እየተጫንክ ፕሮቴስታንቶች እንዲናገሩ ልታደርግ የራስን ፖለቲካ ልትሰራ ነበረ። አባቶች እንደዚህ አባቱ እንደዚህ ያደረጉልህ ፖለቲካ ልትሰራ፣ የእኛ ልጆች ደግሞ አይናገሩ ዮንዬ ምንዬ ስለሚሉ እኛን ትጫነናለህ፣ እነሱን ጸጥ ብለህ ትሰማለህ፣ እኛን ትጫነናለህ። አልሰማህም። እንዲህ አይነት ውይይት የለም። አላዳምጥህም። እንደዚህ አይነት ውይይት የለም።
ምትወያይ ከሆነ ራስ ትወያያለህ። ካልተወያየ ደግሞ እኛን እየተጫንክ ለነሱ እድል እየሰጠ የምትቆይበት ምንም አይነት ምክንያት አይኖርምም ሊኖርምም አልቻ እኔ ፐርሰናሊ አልፈቅድልህም። እንዲያስተካክልልህ እግዚአብሔር ይችላል። እግዚአብሔር ያስተካክላል። እግዚአብሔር ምንም አይሳለው ማምላክ እሱን ነገር ለማስተካከል ጸልያለሁ። ስድባቸውን ይውልኝ፣ ከስር ብቻ ተሰድብ ሹፉልኝ። ኦርቶዶክስ ምርጥ ነን፣ እንተዋወቃለን። ምርጥ ስድብና ዘፈን አለ። እኔ ራሱ የምከፍታቸው ጸዴ ዘፈኖች አሉ። ያበደ ዘፈን አለ። ነፍስን ሰባተኛ ሰማይ የሚወስድ ዘፈኖች አሉ። አለን ምን ታደርገዋለህ? የስራው ባህሪ ነው። ግን እውነት ብዙ ጊዜ የምቸገርበት ፖይንት አለኝ። ብዙ ጊዜ አይኖ እውነት ክርስቶስ እንደሆነ አውቃለሁ፣ በጣም አውቃለሁ። እውነት ክርስቶስ እንደሆነ በጣም ገብቶኛል፣ በጣም ከድሮም ገብቶኛል። ትግሉ ከባድ ነው። ትግሉ፣ ስድቡ፣ ምኑን ክርስቶስ ይችለዋል። ክርስቶስ ችሎታል። ክርስቶስ ችሎታል። ያንን ሁላ ውርጅብኝ ችሎታል ክርስቶስ። እኔ ግን የእሱ እንትን የለኝም። ስለዚህ የግድ መቆየት አለብኝ። ምክንያቱም ልጆቼንና ሚስቴን ማሰደብ አልፈልግም። ልጆቼ ይሰደባሉ፣ እናቴ ትሰደባለች፣ ሚስቴ ትሰደባለች። ሙሉ ቤተሰቤን የሚችል ጫንቃ የለኝም እንጂ ክርስቶስ ገብቶኛል። እኔ በጥፋቴ ልሰቀል ችግር የለም። ለአጠፍቷል ተብሎ ልሰቀል። እኔ ጴንጤ ማኖልበት ምክንያት እናቴ ስለምታሳዝነኝ ዳግመኛ ተሰቅላ ስለምትሰደብብኝ ነው። ልጆቼ፣ ሕፃናት ልጆቼ ተሰቅለው ስለሚሰደቡብኝ ነው። ሚስቴ ስለምትሰደብ ነው። ያንን የሚሸከም ጫንቃ የለኝም። ያለ ስም እናት ልጆቼ ይሰጣቸዋል። ምክንያቱም ታዋቂ ሰው ነኝ። ልጆቼን ያዋርዱብኛል፣ እናቴ ትዋረዳለች። ውስጤ በጌታ ብቻ ነው። ውስጤ በጌታ ነው። ግን ልጆቼ መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው እንጂ ውስጤ በጌታ ነው። ይሄ እንድታውቁ። ጨካኝ አረመኔ ዲያብሎስ ያለበት ቤት አለ። የጌታ የሆኑትን የሚያሳድ የጌታ የሆኑትን በጌታ የሆኑትን የሚያሳድ አረመኔ ጨካኝ አለ። ኦርቶዶክስ ቤት ጨካኝ አረመኔ በጌታ የሆኑትን አባታችንን አሳደዋል። አባታችንን አሳደዋል። አቡነ ገብርኤልን ብፁዕን አሳደዋል። እሳቸውን እንደዛ ያሳደደ የእኔ ልጆች እኔን ይስደቡኝ፣ እኔም ፈቅጃለሁ። ውስጤ ግን በጌታ እንድትሆነ እንድታቁት ስድቡን በጣም የሚዘገንን ቤተሰቦ እኔ ጣት አይለኝም። ቤተሰቦቼ ግን ሊዋረዱብኝ ስለሆነ እሱን አልፈልገው። ለዛ ነው የምቆየው ኦርቶዶክስ ውስጥ እንጂ ውስጤ አይደለም።